ወልቃይት ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። ተጽዕኖ ፈጣሪ እንደመሆናቸው መጠን የወልቃይት ህዝብ ምን ይላል የሚለውን ነገር ለመስማት ቦታው ድረስ መሄዳቸው ራሱ አንድ ትልቅና እኛ ለምንፈልጋት የጋራ ሀገር እኛ ለምንፈልጋት የተረጋጋች ኢትዮጵያ እኛ ለምንፈልገው የሆነ የጋራ ራዕይ ያለው ማህበረሰብ መፍጠር ላይ ትልቅ አንድምታ ያለው ነገር አርጌ ነው የሚወስደው ይሄን ነጥብ ማለት ነው። አቶ ጌታቸው ረዳ መስመር የተሰለፉትም ሆነ በዶክተር ደብረጽዮን መስመር የተሰለፉት ሁለቱም በወልቃይት ጉዳይ ድርድር የላቸውም። ወልቃይት ላይ የማንነት ጥያቄ አለ ብለው አያስቡም። ምናልባት የኢኮኖሚ የፍትሃዊነት ጥያቄ ሊኖር ይችላል እንጂ የትግራይ መሬቱም የትግራይ ነው። ያው ትግራይ መሬትና ብሔር አንድ ላይ ስለተቆራኘ በመሆኑም ይሄ ወልቃይት የሚባለው ማንነት ሪኮግናይዝ አያደርጉም። እርሳቸውም በአደባባይ እንኳን ሳት ብሎም ስንናገር ስለ ወልቃይት ምዕራብ ትግራይን በሚለው ነገር ነው። ግን ነገር አልሆነም። ይሄ ነገር አስቸገረና የሆነ ጊዜ ተወላጆችን ጠርተን ለማነጋገር ሞክረናል። ይሄ አስከደንም ብዬ እኔ ምክር ሁሉ ሰጥቼ አውቃለሁ ምን ነገር ነው ያነሱት። ጥሩ እዚህ መጡና እንዴት ነው ይሄን ነገር እርሶም ተቀብሏል ጥያቄ መኖሩ ምናምን ሲባል አይ እኔ ጥያቄ እንዳለ አልቀበልም። እኔ አቡነ ሳሪዎስ በባለፈ ምንድነው ወልሶ ሹመት ምክንያት ተሾሞ የነበሩ ሰዎች በኋላም አንተናችን አናወርድም እኛ አንድ ተሾመናል ብሎ እንዲሁ በየመንደሩ ውስጥ የነበሩ ሰዎችን አሁን አግባብቶ ፓትርያርኩ ጋር ይቅርታ ጠይቆ ሹመቱን እንትኑን አውርዶ መልሶ መነኩሴ ሆኖ ለማገልገል እንዲመጡ ከአራቱ ሶስቶቹና ከአምስቱ ሶስቱን አምጥቷቸዋል። አንደኛ እንደው መንገድ ላይ ነው ያለም። ይሄ ትልቅ ለዚህ ቤተክርስቲያን ማለት ነው ትልቅ አቺቭመንት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በዛሬው ዝግጅታችን ወቅታዊና ትኩስ ያላቸው መረጃዎች ይዘናል። በቅድሚያ የምንመለከተው አቶ ጌታቸው ረዳ ወልቃይት ሄደው ሁመራ ሄደው የተናገሩትና አዲስ አበባ መጥተው የተናገሩት መንታ ሆኗል፣ እርስ በርስ የሚጋጭ ሆኗል። እኛ ግን የቪዲዮ መረጃ እጃችን ገብቷል፣ እሱን ወደ እናንተ እናደርሳለን። በዛ ዙሪያም የምንለው ነገር አለ። የአማራ ፋኖ አደረጃጀቶች እርስ በርስ እየተሻኮቱ ነው። የአማራ ፋኖ ብሔራዊ ኃይል የተባለውና የአማራ ፋኖ በጎጃም አመራሮች እርስ በርስ በማህበራዊ ሚዲያ ላይ መረጃዎችን የሚጣረስ መረጃዎችን እያስተላለፉ ነው። ይሄ ከምን የመነጨ ነው የሚለውን ነገር በዝርዝር እንሄድበታለን። ሌላ ማህበራዊ ጉዳይ በርዕስነት ይዘናል ከባልደረባዬ አማኑኤል መንግስቱ ጋር። እናንተም እስከ ፕሮግራማችን መቋጫ ድረስ አብራችሁን ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩ ከወዲሁ እንጋብዛለን። አማን እንዴት ነህ? ሰላም። የመጀመሪያው እንግዲህ ሀሳብ ወደ አቶ ጌታቸው ረዳ ነው የሚሄደው። ቪዲዮን ያው ያጫወትነው ነው፣ ትንሽ ተመልክተን እንመለስ። ወልቃይት ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው። እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት፣ እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም። እንግዲህ እንደሰማነው እዚህ ቪዲዮ ላይ አቶ ጌታቸው ረዳ በግልጽ የማንነት ጥያቄ እንዳለ ወልቃይት ላይ ተናግረዋል። ነገር ግን ከሁመራ ወደ አዲስ አበባ ከመጡ በኋላ ለአዲስ ስታንዳርድ ለተባለው ሚዲያ አይ የኢኮኖሚ ተጠቃሚነት ጥያቄ እንጂ የማንነት ጥያቄ ወልቃይት ላይ አለ ብዬ አልተናገርኩም፣ ሚስ ሪፕሬዘንት ወይም ሚስ ኮት ተደርጓል ሀሳቤ በአሚኮ ወይም ደግሞ በአማራ መገናኛ ብዙሃን ሚስ ኮት ተደርጓል ብለው ተናግረዋል። ይሄ ምናልባት ደጋፊዎቻችሁን ለማጽናናት ነው ወይስ ከምን የመነጨ ነው የሚል ከተለያዩ ወገኖች ሀሳቡ ሲንሸራሸር ነበረ።
በተለይ የትግራይ ብሔረተኞች ትንሽ ቆፈን ውስጥ ገብተው ነበረ። ወልቃይት የሚባለውን ነገር በስስት ዓይን ነው የሚያዩት። በአቶ ጌታቸው ረዳ መስመር የተሰለፉትም ሆነ በዶክተር ደብረጽዮን መስመር የተሰለፉት ሁለቱም በወልቃይት ጉዳይ ድርድር የላቸውም። ወልቃይት ላይ የማንነት ጥያቄ አለ ብሎ አያስቡም። ምናልባት የኢኮኖሚ የፍትሐዊነት ጥያቄ ሊኖር ይችላል እንጂ የትግራይ መሬቱም የትግራይ ነው። ያው ትግራይ መሬትና ብሔር አንድ ላይ ስለተቆራኘ በመሆኑም ይሄ ወልቃይት የሚባለው ማንነት ሪኮግናይዝ አያደርጉም። እርሳቸውም በአደባባይ እንኳን ሳት ብሎን ስንናገር ስለ ወልቃይት በአብዛኞቹ የህወሓት አመራሮች ኩርፊያ ውስጥ ይገባሉ ወይም ደግሞ ይቃወሙናል ብለው ነበረ። እዛው መድረክ ላይ አንዳንድ ቪዲዮዎችን ለመመልከት ሞክረናል። እንግዲህ እዛ ላይ ሲናገሩ ምንድነው ወልቃይትነታችን አማራነታችንን የወልቃይት አማራ መሆናችን ሪኮግናይዝ አድርጋችሁ ወደኛ ወደዚህ ወደ ቀያችሁ ብትመለሱ ችግር የለብንም። ነገር ግን የአማራ ማንነታችን ዲና ያርጋችሁ አሁን ደግሞ እንመለስ ማለት ዘለፋ ነው ወይም ስድብ ነው። አቶ ጌታቸው ረዳ የወያኔ አመራር ስለነበሩ በወቅቱ ሁሉም ነገር ያውቁታል እና ይህን ነገር መቼም የምንቀይረው ነገር አይደለም ብለው ጠንከር ባለ ሀሳብ አንጸባርቀዋል እዛ መድረኩ ላይ። ብዙዎቻችን ይህን ቪዲዮን ስላልተመለከትን በመላመት መልኩ ነበረ ስንተነትን የነበረው። አሁን ግን ቪዲዮ ከመጣ በኋላ ቁልጭ ያለ መረጃ ተገኝቷል። የአቶ ጌታቸው ረዳ እርስ በርስ የተጣረሰ ሀሳብ ከምን የመነጨ ነው የሚል ነገር ነው። እንግዲህ አዲስ ስታንዳርድ በአብዛኛው ጊዜ ይሄ ጽንፈኛ የሆኑ አጀንዳዎችን በማቀንቀን የሚታወቅ የሚዲያ አውታር ነው። ምናልባት ለነ ዶክተር ደብረጽዮን መስመር በዛ መስመር ያለውን የቲፒኤልኤፍ ድምፅ ወይም ደግሞ የአክራሪ የሆነውን የወያኔ ድምፅን እሱን ለማለዘብ ታስቡ ነው። እንደዛ ከታሰበ ደግሞ ትልቅ አመራር ናቸው አቶ ጌታቸው ረዳ። ያላሉት ነገር በሚዲያ ሲዘገብ ዝም የሚሉ አይመስለኝም። እና ከምን የመነጨ ነው የእርስ በርስ የመጣረስ ሁኔታ? እኛ ራሳችን ትንሽ እንደውም ሾክ ውስጥ ገብተን ነበር። እንዴት አቶ ጌታቸው ረዳ በአደባባይ የወልቃይት ማንነትን ሪኮግናይዝ አደረጉ? ይህ ትልቅ እርምጃ ነው ለስምረት ፓርቲ። ኢቭን የስምረት ዲሞክራሲያዊ ፓርቲ ከህወሓት ጋር ያለው ልዩነት ቁልጭ ብሎ በአደባባይ ታየ። የርዕዮተ ዓለም ልዩነት አላቸው ብለን እኛም ለመተንተን ሞክረን ነበር። በቀናት ልዩነት ግን እንደዚህ መገለባበጥ ሲመጣ ከምን የመነጨ ነው የሚለውን ነገር እኔ ወደ አይኖሬም መጥቶ ነበረ። እስቲ አንተ እዚህ ላይ ሀሳብ ካለ የተወሰነ እንበልበት። ጥሩ እንግዲህ ደሬ ምናልባት ወልቃይት ምንድነው ጥያቄ የሚለውን እሱም ብዙ ጊዜ ስላልነው አስፈላጊ ነገርም አይደለም። አሁን የመወያያ ርዕሳችንም የሆነው ዋናው ሜን ጉዳይ እንድንመዘውና እዚህ ጉዳይ ላይ እንድንነጋገር የሆነበት ምክንያት አቶ ጌታቸው ሁመራ ላይ የያዙትን አቋም አዲስ አበባ ላይ ቀየሩ ወይስ እውነትም ሁመራ ላይ የነበረው ነገር በተሳሳተ ትርጉም ከሳቸው አውድ ውጪ ያለ አውዱ ተተርጉሞባቸው ነው ወይ የሚለውን ነገር ነው። አንዱ እሱ ነው። ሁለተኛው ነገር ደግሞ ቀይሮ ከሆነ ለምንድን ነው ቀይሮት? ለምንድን ነው እሱን መምዘዙን የፈለጉበት ምክንያቱ የሚለውን ነገር ማየቱ ጠቃሚ እሱን ይመስለኛል። እንግዲህ የመጀመሪያው አቶ ጌታቸው ሁመራ ላይ ከህዝቡ ጋር ውይይት ሲያደርጉ የመጀመሪያ ደረጃ እንደዚህ አይነት ነገር ማድረግ ራሱ ውጪስ በጣም ጥሩ ነገር ነው። ይሄ አንድ እርምጃ ነው ለኔ። ህዝቡ ምን ይላል? ምን ይናገራል? ትናንትና ስንመራቸው ጥያቄ ሲያነሱ ጥያቄ አታነሳ፣ ጥያቄ ያነሳውን አሳደን እንገላለን ከሚል ነገር ወጥቶ ዛሬ ትግራይም እየመሩን ባይሆን አቶ ጌታቸው አንድ የትግራይ ፖለቲካ ውስጥ ተጽዕኖ ፈጣሪ እንደመሆናቸው መጠን የወልቃይት ህዝብ ምን ይላል የሚለውን ነገር ለመስማት ቦታው ድረስ መሄዳቸው ራሱ አንድ ትልቅና እኛ ለምንፈልጋት የጋራ ሀገር፣ እኛ ለምንፈልጋት የተረጋጋች ኢትዮጵያ፣ እኛ ለምንፈልገው የሆነ የጋራ ራዕይ ያለው ማህበረሰብ መፍጠር ላይ ትልቅ አንድምታ ያለው ነገር አርጌ ነው የሚወስደው ይሄን ነጥብ ማለት ነው። ኦኬ ከሄዱ በኋላ እዛ ላይ ምንድነው ያነሱት የሚለው ነጥብ ነው። እንግዲህ አቶ ጌታቸው እርግጥ ነው የወልቃይትን ጉዳይ እሳቸው ያን ጥያቄ ሼር እንደማያረጉ እንደማይቀበሉ ተናግረዋል። ነገር ግን እሳቸው ላይ እኔ አልቀበልም ማለት የማንነት ጥያቄ የለም እዚህ አካባቢ ማለት አይደለም የሚል ነገር ነው የተናገሩት። እኮ በማንኛውም ነገር ውስጥ እኮ አለ። ለምሳሌ እዚህ ሀገር ውስጥ የተለያየ ቦታ ላይ የማንነት ጥያቄ የሚያነሳ አካል ሊኖር ይችላል። ከዛኛው ወገን ደግሞ ሆኖ አይ የማንነት ጥያቄው አግባብ አይደለም ብሎ ሊያምን ይችላል። ነገር ግን የማንነት ጥያቄ አይነሳም። አሁን ኬሪያ ምን ሲሉ ነበር ድሮ? አይ እንደዚህ ወሬ ተጠይቆ ያውቃል እንዴ ይባላል። ላይክ ኤሌፋንትን ዘሳውል የሆነ ሳሎኒ ውስጥ የቆመን ኤሌፋንትን
ዚዮንን የለም ብሎ አይን ነገር እንደማውራት አይን ነገር ማለት ነው። ከእንደዚህ አይነት ጭፍንና ጊዜ ያለፈበት ፖለቲካ ወጥተ ኦኬ ችግሩ አለ እኔ ነገር እንኳን ባልቀበል እኔ በግሌ የማነ ጥያቄ አለ ብዬ ባልቀበል እንኳን ግን ጥያቄው መኖሩ ትክክል ነው ጥያቄው አለ የሚለው ነገር ህዝቡ ያነሳል። አቶ ጌታቸው ራያው ተወለዱት ወልቃይት አካባቢ አልተወለዱም። የራያ ራሱ ሪኮግናይዝ እኮ አያደርጉም አይደል? አልኩ ይሄን ላረግ እኮ ይችላል እኮ ችግር የለም እኮ ሁሉም እኮ ራያ አካባቢ ተወለደ አይደል? ሪኮግናይዝ እኮ የሚያደርገው ግን የሚጠይቁ ሰዎች መኖራቸው ራሱ ሪኮግናይዝ ማድረግ አንድ የሆነ ነገሮችን በንግግር ለመፍታት ቀና ልብ መኖር ማለት ይሄ ነው በቃ የመጀመሪያው ደረጃ ማለት ነው። ይሄ ግን ምንም የለም አላየውም አልሰማውም ግን የምትል ከሆነ ዝግነ ማለት ነው። ይሄ የተረጋጋ ማህበረሰብ መፍጠር ላይ ትልቅ አሉታዊ ነገር ነው ያለ ማለት ነው። ኦኬ ይሄን አሉና ሚዲያው ይሄንን ኮት አድርጎ ዘገበ። እንዳውም ምንድነው ያሉት እሳቸው በፊት ልናነጋግር ሁሉ ሞክረናል። የኔ ጓዶች አሁንም እየመሩ ያሉት ትግራይ ክልል እየመሩ ያሉ ኃይሎች ወልቃይት ምል ስምም መስማትም አይፈልጉም ምዕራብ ትግራይን በሚለው ነገር ነው። ግን ነገር አልሆነም። ይሄ ነገር አስቸገረና የሆነ ጊዜ ተወላጆችን ጠርተን ለማነጋገር ሞክረናል። ይሄ አስከደንም ብዬኔ ምክር ሁሉ ሰጥቼ ያውቃለሁ ምን ነገር ነው ያነሱት። ጥሩ እዚህ መጡና እንዴት ነው ይሄን ነገር እርሶም ተቀብሏል ጥያቄ መኖሩ ምናምን ሲባል አይ እኔ ጥያቄ እንዳለ አልቀበልም እኔ የምቀበለው ዶሮ ሳይጮህ እኔ የምቀበለው የአስተዳደር የልክ እኔ ባለፈ ተናግሬያለሁ። ብዙ ትግራይ ሊቃን የወልቃይት አካባቢ የልማት ጥያቄ ነው። ብዙ ትግራይ ሊቃን መልካም አስተዳደር ችግር ነው ይለዋል። ወልቃይቴው አይ እኔ ትግራይ አይደለሁም እኔ ትግራዋን አይደለሁም እኔ ቋንቋዬ ትግርኛ አይደለም እኔ ማንነቴ ትግራው አይደለም ሲሉ አይ እኛ እኮ እናውቃለን እዛ አካባቢ ያለው የአስተዳደር ችግር ነው ይለዋል። ይሄ ፌዝ ነው እንትን የሚልም ነገርም ስላልሆነ አሁንም እሱን ነገር መጡና ደገሙ። ወይ አደጋገማቸው ላይ እዛ እንደተናገሩት ይኸውልህ ሉክ እዛ ያሉት እኮ ጥሩ ነገር እኮ ምንድነው አሉት እኔ ባልቀበልም ጥያቄው ግን እንዳለ መካድ የለብኝም ነው ያሉት። ይሄንን ነበር መድገም የነበረባቸው አዲስ ስታንዳርድ ላይም አይ እኔ በግሌ አልቀበለውም ነገር ግን ጥያቄው ግን ህዝቡ ያነሳል ማለት ሲገባ አይ እኔ ጥያቄውን ባልተቀበልኩም የህዝቡም ጥያቄ መልካም አስተዳደር ችግር ነው ብሎ ማንሳታቸው ትንሽ የሚያተዛዘበን ነገርና ወይ እንግዲህ አናቂም አዲስ ስታንዳርድም ደግሞ በራሱ ለበሚያመች መንገድ አሁን ምን እንደው ታውቃለህ ጋዜጠኞች አካባቢ ላይ ፕሮብሌምም አለ። አንግል ሲመዙ ሁሉም ለራሱና መጀመሪያ እንት ነፃ ሆኖ አይደለም ዜናውን ለመስራት ይወጣል። ወደኔ እንዴት አመጣዋለሁ የሚለው ነገር ይዘ ነው መጣው ነገር ማለት ነው። ወደኔ በየኛው ቢቆርጦ ወደኔ ያጋድልልኛል የሚለው ነገር አስቦ ነው ጋዜጠኛው ከነዚህ አይነት ነገር መውጣት ነው ያለብን ማለት ነው። የሚዲያዎች የኢትዮጵያ ሚዲያዎች ባህሪ ነው በቃ ወደ ራሱ ብቻና እሱ ወደሚፈልገው ነገር እርግጥ ነው ማንኛውም እንትን ኒውትራል ነው ማለት አይቻልም። ነገር ግን ደግሞ እንደዚህ አይተለከተ ያጣ ነገር ሰሞ ሲሆን ችግርም ነው የሚያመጣ ምናልባት አይታወቅም። የአዲስ ስታንዳርድም ደግሞ ወደ ራሱ መዞ ሊሆንም ስለሚችል አናውቀውም። ብቻ ግን እኔ አንድ አፕሪሺየት ከጌታቸው ማረግለት አንደኛ ወልቃይት ደርሰዶ የወልቃይት ህዝብን ህመምን ምን እንደሆነ ከዚህ ቪዲዮ ትግራይ ምንድነው መቀሌ ቁጭ ብሎ የሚያፈዘውን ነገር ትቶ ቁጭ ብሎ ማዳመጡ ትልቅ ነገር ነው። አንድ ነጥብ ሁለተኛ ዜጎች የሚያነሱ ጥያቄን አዎ ዜጎች እንደዚህ አይ ጥያቄ ያነሳሉ የሚለው በመስከር መቻል ይሄ ትልቅ ነገር ነው። እሱ አይደግፍ እሱ አይቀበል ያ ጥያቄ ልክ አይደለም ብሎ የፈለገውን ትንተና ይስጦ ይሄ እንደ ኢትዮጵያዊነት የሚያቀራርብ ነገር ነው የሚሆነው። አገራችን ውስጥ የቸገረን ነገር ሁላችንም እኛ ምን ፈልገው ነገር ብቻ እንዲባል እኛ ምን ፈልገው ብቻ እንዲሆን ነው ምን ፈልገው ሌላው የሚለውን እንዲሆን የሚለውን ነገር እየሰማንም አንሰማንም ብለን ነው የምንክደው። ከዚህ ክደት እስካልወጣን ድረስ የወደፊት ጣፋንታችን ችግር ውስጥ ነው የሚገባ ማለት ነው። ይሄን ነው መስተካከል መቻል አለበት። እኔ በዚህ እንዳም ጌታቸው ጥሩ ነገር ሲሰሩ የሚሰማኝ ትክክል የፖለቲካ ካልቸራችን ያበቀለው በጣም ክፉ ነገር ነው። እንደዚህ አይነት ነገር በአብዛኛው ጊዜ ይሄንን በኤሊቶቻችን ዘንድ እንመለከታለን ማለት ችግርን የማቃለል ወደ ሶስተኛ ወገን የማሻገር ሁኔታ አለ። ወደ የሚቀጥለው መረጃችን እንሂድ። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በድጋሚ እንጠይቃችኋለን።
የሁለተኛው አጀንዳችን ወደ ፋኖ ነው የሚወስደን። እንግዲህ እንደምናውቀው ከወራት በፊት የአማራ ፋኖ ብሔራዊ ኃይል የሚል ተቋቁሞ ነበረ። ከየክፍለ ሀገሩ አራት ሆነው አንድ ደግሞ ጀነራል ተፈራን ያካተተ ወደ 13 አባላት ያለው ኮሚቴ ተቋቁሟል ተብሎ ነበረ። ይሄ ከተቋቋመ በኋላ ምንም አፕዴትድ የሆነ ኒውስ አልነበረም። ያ ድርጅት ከተቋቋመ በኋላ አንዳንድ የጎጃም አመራሮች በሚዲያ ላይ ብቅ እያሉ ድርጅቱ የማህተብ ድርጅት ብቻ የሎጎ ድርጅት ብቻ እንዳይሆን እንሰጋለን የሚል ተናግረው ነበር። እንደውም ዝናቡ የተባሉት የጎጃም የወታደራዊ አመራር ለአንድ ሚዲያ ሲናገሩ አድምጫለሁ። አሁን የሁለት ቀን ትናንትና ላይ በጣም መነጋገሪያ ሆነው በማህበራዊ ሚዲያ ላይ አንድ መግለጫ በድርጅቱ ሎጎ አንድ መግለጫ ወጣ። እዛ መግለጫ ላይ የስያሜ መቀየርን ያትታል። የወሎ ቤተ አማራ የሚለውን ተቀይሯል። በአቅጣጫ ሰሜን፣ ምዕራብ፣ ምስራቅ ብለው ተከፋፍለዋል። እንዲሁም ደግሞ በእነዚህ በንጉሳዊ በሆኑ ትልልቅ መሪዎች ስምም በእዝ መልክ የተቀመጠበት አለ። ሁለተኛ በዚሁ መግለጫ ላይ የተካተተው ምንድን ነው? የአደረጃጀት ለውጥ ለማድረግ እንደዚህ የማዕከላዊ ኮሚቴ፣ ስራ አስፈጻሚ፣ ፖሊት ቢሮ ለማቋቋም በየደረጃው እንዲሰራ አቅጣጫ ተቀምጧል ይላል። እንዲሁም ደግሞ የአስተዳደርና ወታደራዊ ፖለቲካዊ ክፍልንም ለማቋቋም አቅጣጫ ተቀምጧል። ይሄም በንዑስ ደረጃ በየክፍላት ሀገሩ እንዲሰራ ይደረጋል የሚል ነገር ነው። ይሄ መግለጫ በወጣ በሰዓታት ልዩነት የጎጃም አመራር የሆነው አስረስ ማረ በማህበራዊ ሚዲያው ላይ ብቅ ብሎ እኛ የለንበትም አናቀውም፣ ይሄን በአማራ ፋኖ ብሔራዊ ኃይል የወጣውን መግለጫ እኛ አናቀውም የሚል ነገር አየን። ከዛ ደግሞ የዛ ህዝብ ግንኙነት ኃላፊው ማስረሻ አይ ይሄ ነገር የጎጃም አደረጃጀት አያቆም የሚል ነገር ተመለከትን። አንድ ጥርጣሬ ነበረ ከ3 ቀን በፊት ምን መሰለ? ከዚህ ቀደም መግለጫ ሲወጣ በየክፍላት ሀገሩ ማለት ነው ይሄ የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ እሱ ስም ይቀድምና ከዛ በኋላ የአደረጃጀቶቹ ነበር የሚመጣው። የአማራ ፋኖ ብሔራዊ ኃይል፣ የአማራ ፋኖ በጎጃም ተብሎ ይቀጥል ነበረ። ይህን ነገር ግን ከ3 ቀን በፊት ያው ውዝግቡ ከመፈጠሩ ከ3 ቀን በፊት የአማራ ፋኖ በጎጃም ተብሎ በሎጎ በዚህ በህዝብ ግንኙነቱ ፔጅ ላይ ወጥቶ ነበር። ያን የተመለከቱ አንዳንድ የማህበራዊ ሚዲያ ተጠቃሚዎች እንዴ ይሄ አደረጃጀቱ ፈርሷል ወይ ለምንድን ነው በዛ ማትጠቀሙት ብለው ትችት ሲያቀርቡ ነበር። ዞሮ መጀመሪያም በሴንትራል ኮማንድ ደረጃ ነው የተቋቋመው። በድርጅት መልክም ሊገለጽ ያልቻለም ገና ሂደት ላይ የነበረ ነው። አሁን የጎጃም ፋኖ በአደረጃጀት መልክ ተነጥሎ የወጣ ነገር ይመስላል። ይሄ ውዝግብ ይሄ አለመስማማት ምን ኢምፕሊኬሽን አለው? ወይስ ምንድነው አንድምታው ስትመለከተው? ወይስ ኤክስፔክተር ነው ወይ? እንደዚህ ለምሳሌ አሁን እንደዚህ አይነት ልዩነት እንደሚፈጠር ተጠባቂ ሁነት ነው ወይ የሚለው ነገር አያይዘ የራስን መልከታ የምታስበው ነገር ካለ ጨምረልኝና ጥሩ። እንግዲህ ምንድነው መሰለ አሁን በጫካ ውስጥ የሚደረገው የኢትዮጵያ ፖለቲካ፣ በከተማ የሚደረገው የሰላም ፖለቲካ ተመሳሳይ ባህር ያለው ኃይል ነው። ይጣመራል። በመሪ ቦታ ግጭት ይለያያል። ግፋብል አንድ ምርጫ ሲዘና ብሮ ይደርስና እሱንም በስንት ሽምግልና ምርጫው ያለቀ ቀን በሚቀጥለው ቀን ስለያየ ነው የምናውቀው። ኢቨን ይሄ እንዳይፈጠር ብሎ እንደ ኢዜማ የሚባል ፓርቲ አለ አይደል? ሰዎች ፓርቲ የሚለውን ነገራቸውን አጥፍቶ በግለሰብ ይምጡ ሲባልም መጨረሻ ላይ በግለሰብ ተነቅሎ ይወጣል። ይሄ በቃ ባህላችን ነው ማለት ነው። ስለዚህ ሁሉ ጊዜ ሁሉም መሪ መሆን ነው የሚፈልገው። ምክትል እንኳን መሆን የሚፈልግ ሰው የለም። አላማው ልክ ነው ልክ አይደለም የሚል ለጥፋትም ይሁን ለልማትም ጥቅል ውቅራችን ማንም ምክትል መሆን አይፈልግም። ይመስለኛል ምንድነው መሰለ በጣም የነጠረ ዕውቀት ያለውና ሁሉንም ኮንቪንስ ሊያደርግ የሚችል ሰዎችን ፓርቲ አካባቢ አይመጡ። እንደዛ ሰነፍ ዝም ብሎ ማን አጋጣሚን ያገኘ መሪ የሚሆን ከሆነ ከጎኑ ያለው ሰነፍም እንደኔማ ለኔ እዚህ ያክል እኮ ነው የሚኳላንስ ምን ስለማር ያለው ነው የሚለው ነገር ነው እንጂ በጣም ኢንላይትድ የሆኑ ሰዎች ወደ ፓርቲ አካባቢ መጡ ኑሮ ሁሉም ይቀበላል፣ ሁሉም ኮንቪንስ ስለሆነ ስለዚህ የመሪው ጥያቄ ሳይሆን የሚቋቋመው ድርጅት እድሜ ይኖረዋል የሚል ነገር ነው። ይሄ ጥቅል የፖለቲካችን ባህሪ ነው። አሁን አንተ የምትለውን እንግዲህ እኔ እንኳን አላውቀውም፣ ያው በሚዲያ ደረጃ በምናውቀው ልክ ስናይ
አንድ የሆነ በሸንጎ በኮሚቴ ደረጃ የተቋቋመ የሆነ የፋኖ እንቅስቃሴ አለ። ከዛ ድርጅት አቋቁም ያለው ለአማራ ብሔራዊ ኃይል ነው የሚባለው የአማራ ፋኖ ብሔራዊ ኃይል። አሁን የመጀመሪያ ጊዜ እንግዲህ በኢትዮጵያ ደግሞ በትጥቅ ትግልም በሰላማዊ ትግልም ምክር ቤት መስርቶ ስም ሰይሞ መሪ የሌለው ፓርቲ የሰማነው እሱ ነው። መሪ የሌለው ፓርቲ የሰማነው በኢትዮጵያ ተጣምረዋል። ብዙዎቹ ከዚህ በፊት ፓርቲ አይደለም ድርጅት ያን ንቅናቄም ሊሆን ይችላል ተመስርተዋል። ከዚህ በፊት ድሮ እነ ኦነግ እነ አርበኛ ምናምን አንድ ላይ ሆኖ ትብብር ለምናምን ምናምን የሚባል ነገር ይመሰርቱ ነበር ድሮ 90ዎቹ ውስጥ ማለት ነው። የሆነ ነገሮች የተሰበሰቡ ሀገራት ምናምን የሚባል ነገር ይመሰርታሉ። መሪ ይኖረዋል። ይሄ ግን መሪ የሌለው ድርጅት መሪ የሌለው ስብስብ ስም ደግሞ አወጥቷል። ስም ያለው መሪ የሌለው ድርጅት ደግሞ ያየ ነው። በዚህ ነው ያየው፣ በአንድ ግለሰብ የማይመራ ማለት ነው። ይህን ስናይ እንደ አንድ ፖለቲካውን እንደሚገነዘብና የትጥቅ ትግልንም የተወሰነ ልምድ እንዳለው ሰላማዊ ትግል ፖለቲካ አካባቢም ያለውን ነገር ኦሪንቴሽንና ልምድ እንዳለው ሰው በወቅቱ በኮሚቴ የሚመራ ፓርቲ የለም፣ ንቅናቄ የለም፣ የግድ መሪ ሊኖረው ይገባል። መሪ እንዴት ነው ሊወለድ ያልቻለው የሚለው ነገር ስታይ የራሳችን ሀሳቦችን ሰንዝረናል። ምንድነው እሱም ያልተግባባ ኃይል መሆኑን ማለት ነው። ያለ መግባባቱ ደግሞ ቅድም ያነሳነው ነጥብ ነው። ሁሉም መሪ ከመሆኑ የተነሳ የኢትዮጵያ ፖለቲካ ውስጥ ያለው ጠኔ የኢትዮጵያ ፖለቲካ ውስጥ ያለው በሽታ እዛም ውስጥ እንዳለና መግባባት ሲያቅተኝ ነው ዛሬ በ8 ኮሚቴ ብለህ ትጠራለህ። ኮሚቴውም ተስማምቶ አንድ ሰውን አይመርጥም፣ እንዲሁ ሆኖ የሚቀጥልበት። ስለዚህ እዚህ ላይ እንትን ልበለ መሪ ቢኖረው ግን ያተርፋል ብለህ ታስባለህ? ለምን መሰለኝ ነው ያነሳውልህ። አፋድን መውሰድ ትችላለህ። እኔ አሁን መሪ እውሌ ምንድነው ታውቃለህ? አሁን መሰረታዊ ችግሩ ኦቨርኦሉን ነው የሚነግርህ ነገር። ኦቨርኦሉ ምንድነው የፓርቲያችን ምን አይገጽታ አለው፣ ትግላችን ምን አይገጽታ አለው የሚለውን ነገር ነው። መሪ ቢኖረውም ባይኖረውም ልክ እኮ ነው እኮ መጀመሪያ የወጣበትን ዓላማ ሌሎች አገራቶች ላይ እኮ የተካሄዱ ትጥቅ ትግሎችን አይተናል እኮ። ኢትዮጵያ ውስጥም ወያኔ እኮ በጉልበት ይሁን በጥበብ ይሁን አንድ መሪ ይዞ ነው መጣው። ሻዕቢያ በጉልበት ይሁን በጥበብ ይሁን አንድ መሪ ይዞ መጣ፣ አምኖበት ማለት ነው። እንደዚህ ኮንቪንስ አድርጌ በስር ማሰለፍ ካልቻልክ፣ ሰዎች አንተም መሪ ብሎ መውሰድ ካልቻሉ፣ ወይ ይዛችሁ ተነሳችሁት ጉዳይ ላይ አልተግባባችሁም፣ ወይ ደግሞ በሚመረጠው ሰው አልተግባባም፣ ወይ ጽንሰ ሐሳቡ መሪው ደረጃ ላይ አልተግባባችሁ ነጥባል ላይ ማለት ነው። መሪ ቢኖረው ኑሮ ምናልባት ትንሽ እድሜም ሊኖረውና የሚችልበት ነገር ሊኖረው ይችላል። ግን መሪ እንዳይኖር አትረውኑ ነው መጀመሪያው ራሱ የተወለደው ባይነኝ እኔ። እሱ ነገር መስማማት ስላልቻሉ ነው መስለኝ እኔ መሪ ያልመረጡት ነገር። አሁን እንግዲህ ስናይ መግለጫ የሆነ መግለጫ ሲወጣ እኔ የለውበትም የሚል ነገር መጣ ማለት ነው። አንተ ቀድመ ገለጽኩ የጎጃሙ ሰውዬ አይ እኛ ይሄንን ንቅናቄ አናውቆም፣ የወጣ መግለጫ እኛን አይመለከትም፣ የለንበትም ብል እንግዲህ አንጻራዊ ሚዛን አለው የሚባለው ማለት ነው። እሱ ለምን መጣ ካል ወይ እንግዲህ የሱ ለራሱ እዛ ንቅናቄ ውስጥ የሚያስቡ ፖዚሽን ይኖራል። እኔ ብዙ ፎሎወርሶች አሉኝ፣ እኔ ብዙ ድምጼ በሚያራግቡት ሚዲያዎች አካባቢ ገዝፌ የሚጠራ ሰው ነኝ የሚል ኢጎ ሊኖር ይችላል። እና እኔ የማላውቀው ነገርማ ከመጣማ ንቅናቄ እንትኑ ይቀርብኛል፣ እኔ የማላውቀው ነገር ነው ወደ ማለት የተመጣው ከሱ አንጻር ይመስለኛል ማለት ነው። ይሄ ነው ለሚችል ጥሩ ሐሳብ ነው። ለማከለ ያህል አንድ ኢንስታይን ብዙ ጊዜ የሚናገረው ነገር አለ። አንድን ችግር ለመፍታት ከችግሩ በላይ መሆን አለብኝ ይላል። አሁን እዚህ የፋኖ አደረጃጀት ውስጥ ማለት ነው ከችግሩ በላይ የሚሆን ስትራቴጂክ ማይንድ ያለው በጣም ሊደርሺፕ ኳሊቲ ያለው የፖለቲካ ብስለት ያለው የፖለቲካ እሳቤው በጣም ተሻጋሪ የሆነ የሰው ኃይል እጥረት እንዳለበት ዝም ብለህ በገደምዳሜው እኛ እንግዲህ አሁን በአናሊሲስ ደረጃ በሚዲያ ደረጃ ነው የምናውቀው፣ ውስጡን ጠልቀን አናውቀውም። የሊደርሺፕ ኳሊቲ እንደውም ዶክተር ዮናስ ብሩ ብዙ ጊዜ ይናገራሉ፣ አናሊስቱ ማለት ነው። ይሄ በጣም ስትራቴጂክ ማይንድ የሌለው ድርጅት ብዙ ርቀት አይሄድም ይላሉ። እና የዛ እጥረት እንዳለበት ማሳያ ይመስለኛል። ምክንያቱም እንደዚህ አይነት የፖለቲካል ኦርጋን ኮንሰንሰስ ላይ ደርሰህ አንድ ጠንካራ የፖለቲካ ኦርጋን መፍጠር የግለሰቦቹ የኳሊቲ
ወይም የግለሰቦቹ የአመራር ብቃት የማስተዋል ብቃት ጋር የሚገናኝ ነገር ነው። አንድ ነጥብ ግን እስቲ ልጨምር። ጥሩ ነው። እስቲ አንድ ነጥብ ምናልባት እኔ ስትራቴጂክ ብቻ አይመስለኝም። እነዚህ ሰዎች ሲያወሩ የምንሰማው እንታገለታለን የሚሉትን ህዝብ ኤክስቴንሻል ትሪቲ ገጥሞታል ነው የሚሉት። እውነት ይሄን ነገር በእምነት ደረጃ የሚያምኑ ከሆነ ትጥቅ ትግል እንግዲህ በእምነት ደረጃ ስታምን ነው ህይወት ሊገበር የምትገባበት ነገር ማለት ነው። በዚህ ደረጃ የሚያምኑ ከሆነ ለምንድን ነው ሆሪዞንታል ሽኩቻ ውስጥ የሚገቡት? ስልጣን ሽኩቻ ውስጥ ከበደ የሚምራ በቀለ የሚምራ እንዳውም አንተ ቅደመኝና ምራኝና ቶሎ የምንታገለትን ህዝብን ከህልውና አደጋ እናወጣለን ነበር እኮ መሆን እኮ ነበረበት እኮ። እሱ ራሱ ሌላ ጥያቄ እንድታነሳ ነው የሚያደርግ። እነዚህ ሰዎች ተሰባስበው ስልጣንን ነው ወይ ሴክ እያደረጉ ያን ነገር ዝም ብሎ ነው የነገሩን ወይ ብለህ ጥያቄ እንድታነሳ ማለት ነው። እሱንም ነገር አደረገ። አናሊሲስ ክፍት ነው ካለን ሰዓት አንፃር ወደ ሶስተኛው እንሄዳለን። ሶስተኛው መረጃ እንግዲህ ሶስተኛው መረጃ በቅርቡ በቅዱስ ሲኖዶሱ ጉባኤ ዋና ጸሐፊ ስራ አስኪያጅ ሆኖ የተመረጡት አቡነ ሳሪዎስ ትልቅ ቤተክርስቲያኗን አንድነትን ሊያስጠብቅ የሚችል በባለፈ የጠፋውን ጥፋት የማረምና ነገሮችን የማስተካከል ሂደት ላይ የአንበሳውን ድርሻ ወስዶ ብዙ ስራ እየሰሩ ነው ያሉት። አሁን ይህን ጉዳይኛ ስናነሳ ብዙ ጊዜ እኔ በግሌ ቤተክርስቲያኗን ጉዳይ ሳነሳ እቺ ቤተክርስቲያን አንድነቷ የተጠበቀ መሆኑ የሀገሪቷን አንድነት የመጠበቅ ሂደት ውስጥ ትልቅ ሚና ይኖረዋል። እንደ አንድ አማኝ እኔ የማምንባት ቤተክርስቲያን አንድነቷ የተጠበቀ መሆኑ እንደ አንድ ሚመን ያረካኛል። እንደ አንድ ደግሞ እዚህ ሀገር ፖለቲካ ያገባኛል ብዬ እንደማስብ ሰው ደግሞ የቤተክርስቲያኗ አንድነቷ መጠበቅ በግልባጩ የአገሪቷ አንድነት ይጠበቃል የሚል ነገር እምነት ስላለን ነው። እንግዲህ አቡነ ሳሪዎስ በባለፈ ምንድነው ወልሶ ሹመት ምክንያት ተሾሞ የነበሩ ሰዎች በኋላም አንተናችን አናወርድም እኛ አንድ ተሾመናል ብሎ እንዲሁ በየመንደሩ ውስጥ የነበሩ ሰዎችን አሁን አግባብቶ ፓትርያርኩ ጋር ይቅርታ ጠይቆ ሹመቱን እንድትኑ አውርዶ መልሶ መነኩሴ ሆኖ ለማገልገል እንዲመጡ ከአራቱ ውስጥ ሶስቶቹና ከአምስቱ ውስጥ ሶስቱን አምጥቷቸዋል። አንደኛ እንደው መንገድ ላይ ነው ያለም። ይሄ ትልቅ ለዚህ ቤተክርስቲያን ማለት ነው ትልቅ አቺቭመንት ነው። እነዚህ ሰዎች ዝም ብለ በቃ ምንም ማያመጡም ብለ መንደር ውስጥ ትታቸው ችግሩ ይብላላል እንጂ እንትን አይልም አይፈታም። ተዳፍኖ የሆነ ጊዜ ቡም ማረጉ የማይቀር ጉዳይ ነው። እንደዚህ ግን አግባብተ መሆን ያለበት አምጥተ በቤተክርስቲያኑ ቀኖና አምኖ በቃ ያለውን ነገር ትተናል ይቅር በሉን አጥፍተናል ብሎ የቤተክርስቲያን ልጅ ሆኖ ሌላ ቤተክርስቲያን ቦታ ላይ ተመድቦ እንዲሰሩ ግን ማስደረግ ራሱ እኔ አቡነ ሳሪዎስ በእውነቱ ሊመሰገኑ የሚገባው ናቸው። እንዲህ ስንል እሳቸው ኃይለ ትላንትና ይህን ጥፋት ያጠፉ ምናል እሱ ስለ ትላንት በቃ ታለፈ። አንድ እንደ ቤተክርስቲያን አንድ እንዲሆን እንደሚፈልግ ሰው የሚታስብ ከሆነ ያንም አኳለፍ ነው። እርቅ መጣ፣ እሳቸውም ተሾሙ፣ ምን ተባለ አይደል? ከተሾሙ በኋላ ቁጭ ብሎ ወንበር ላይ ነው የሚውሉት ወይስ ቤተክርስቲያኒቷን የጠፋውን ጥፋቶችን ለማረም ጥረት እያደረጉ የሚለው ነገር ነው መለኪያ መሆን መቻል ያለበት ነገር ማለት ነው። እዚህ ውስጥ እንግዲህ ይሄን አድርጓል። ሌላ የሚገርም ነገር እዚህ 5 ኪሎ አካባቢ አንድ ሆስፒታል ነበር፣ የቤተ ክርስቲያኒቱ ሆስፒታል። ለረጅም ጊዜ የሚገርም ነገር ተዘግቶ ቁጭ ብሎ ነበር። ይሄንንም ሄዶ አስከፍቷል። የሚገርም ነገር ማለት ነው። ይሄ ነው በቃ እንደዚህ ሲሰራ እኛ ማመስገን ነው። ሌላ ጣጣ የለብንም አይደል? እንደኛ መጀመሪያ ሌላ አላማም የለብንም። እኛ ስለ ቤተ ክርስቲያኒቱ እኮ የምንጮው ቅድም ካልነው ሁለት ነገር ነው። አንድ እንደ አማኝ ቤተክርስቲያናችን አንድነቷ እንድትጠበቅላትና ቤተክርስቲያናችን ህዝብ ሚመናን የምታገለግል በሚናው የምትገለገል ቤተክርስቲያን እንድትሆን ነው እኛ ፍላጎታችን። ከዛ ውጪ ቤተክርስቲያን አንድነት ለአገር አንድነት ይጠቅማል የሚል እምነት ስላለን ነው እንደዚህ ስራዎች ሰሩ። እውነቱን መመስከር ነው። ይሄ መበረታታት መቻል አለበት። መሪ መሆን የሚችሉ ሰዎች እንደዚህ ሲያደርጉ ይሄ ጥሩ ነገር ተብሎ ሊመሰገኑ ይገባል የሚል ሀሳብ ነው። ምናልባት እዚህ ላንተ መራስ ሀሳብ ጨምርብን። ጥሩ ሀሳብ አነሳ። እኛ ከዚህ ቀደም በእንግዲህ ችግር ሲፈጠር ከዚህ ቀደም ኢሳት ላይ ከማንኛውም በላይ ኢሳት ላይ የኦሮሚያ ቤተ ክህነት በተፈጠረበት እንቅስቃሴ ላይ ጮኸናል። የጮኸነው ለምንድን ነው? ለፍትህ ነው። አገሪቷ እንደ ክር ያስተሳሰራት ከእምነት ባሻገር እንደውም እንደ ሀገር የምትታይ ተቋም ናትና እቺን ተቋም አደጋ ላይ ይመጣል ማለት ሀገርን አደጋ ላይ ይመጣል ከሚል ትልቅ ስዕል አኳያ ጉዳዩን ሞግተን ነበር በወቅቱ። አቡነ ሳሪዎስንም ክፉኛ ከምንድነው ከተቹት ሰዎች መካከል
እኛ እንገኛለን። አሁን ደግሞ ጥሩ ነገር ሲሰራ እንዳልከው ክርስትና መገለጫው ይቅር ባይነት ነው። ዝም ብለህ ቂም በቀል ይዘህ ዘላለም ሆድ ውስጥ ይዘህ አትኖርም እኮ። ይሄ ክርስቶሳዊ መንገድ ከሆነ ይቅር ነው የምትባባለው። እሳቸው ኦልሬዲ ያን ሰርተዋል፣ ስህተት ነበረ። አሁን ያንን ስህተት በሚያስረሳ መልኩ በጣም መልካም ስራዎችን ሲሰሩ ደግሞ ማሞገስ ከአንድ ነፃ ህሊና ካለው ዜጋ የሚጠበቅ ነው። ከዛ አኳያ ነው እኛ ይህን አጀንዳንም አፕሪሼት ማድረግ የፈለግነው ማለት ነው። ካለን ሰዓት አንጻር በዚህ ብናበቃ መልካም። እሺ አድማጭ ተመልካቾቻችን፣ የዛሬውን ዝግጅታችን በዚህ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ቸር ቆዩን።